ኢትዮጵያ በዘር ማጥፋት ወንጀል ለሚከሰሰው የሱዳኑ አንጃ መሐመድ ሐምዳን ዳጋሎ ወታደሮች የጦር ካምፕ ሰጥታለች መባሉ ማዕቀብ ሊያስጥልባት ይችላል እየተባለ ነው። የአሜሪካው የሕግ መወሰኛ ምክር ቤት ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ጄምስ ሪሽ የሰጡት ማስጠንቀቂያም ለዚህ ማሳያ ነው ተብሏል። በአማራ ክልል ደቡብ ጎንደር ዞን ደብረ ታቦር ከተማ የፋኖ ኃይሎች መግባታቸውን ተከትሎ የአየር ድብደባ መፈጸሙ ተነገረ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮጵያ በቤኒሻንጉል ጉሙዝ ክልል በሱዳን ከፍተኛ እልቂት ባመጣው ጦርነት ውስጥ የአንዱን ቡድን ለሚመራው ለጀነራል መሐመድ ሐምዳን ዳጋሎ ራፒድ ሰፖርት ፎርስ ወይንም ፈጥኖ ደራሽ ኃይል ወታደር ማሰልጠኛ ቦታ መስጠቷና በምድሯ ይህ ሁሉ መደረጉ ብዙ ሀገራትን እያስቆጣ ነው። ነገሩ ኢትዮጵያ ላይ ማዕቀብ ሊያስጥል እንደሚችልም ነው እየተነገረ ያለው። ቁጣቸውን ካስደመጡ ሀገራት መካከል አንዷ አሜሪካ ስትሆን ኢትዮጵያ ላይ ማዕቀብ ሊጣል የሚችለውም ከአሜሪካ ሊሆን ይችላልም ተብሏል። ይህ የተባለው ሪውተርስ የተሰኘው ዓለም አቀፍ የዜና ምንጭ ኢትዮጵያ በብዙ ሀገራት እንዳሸባሪ የሚቆጠረው የሱዳኑ የሉዓላዊ ምክር ቤት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን ተቀናቃኝ የጀነራል ዳጋሎ ራፒድ ሰፖርት ፎርስ ኃይል ማሰልጠኛ ሆናለች የሚል የምርመራ ዘገባን ካወጣ በኋላ ነው። ይህን ተከትሎም የአሜሪካ የሕግ መወሰኛ ምክር ቤት ወይንም ሴኔት የውጭ ግንኙነት ሰብሳቢ ጄምስ ሪሽ አንድ ማስጠንቀቂያ ያዘለ ጽሑፍን በይፋዊ ማህበራዊ ገጻቸው ላይ አስፍረዋል። ሴናተር ጄምስ ሪሽ በዚህ ማህበራዊ ገጽ ጽሑፋቸው በኢትዮጵያ ውስጥ በተባበሩት አረብ ኤሚሬትስ የሚደገፍና በዘር ማጥፋት ለተሰማሩት የፈጥኖ ደራሽ ኃይል አርኤስኤፍ የሚያገለግል የማሰልጠኛ ማዕከል መኖሩን እንዲሁም በሶማሌላንድ በኩል የሎጂስቲክስ መስመር ሊኖር እንደሚችል የሚገልጹ ሪፖርቶች አሳስበውኛል ብለዋል። ሴናተሩ አክለውም እንዲህ አይነቱ ድርጊት ሁኔታውን ይበልጥ የሚያባብስ በመሆኑ የፈጥኖ ደራሽ ኃይሉን የውጭ ሀገር የሽብርተኛ ድርጅት አድርጎ ለመሰየም ተጨማሪ ምክንያት ይሆናል፣ እንዲሁም የውክልና ድጋፍ ለሚያደርጉት አካላት መዘዝ ያስከትላል ሲሉ አስጠንቅቀዋል። የአሜሪካ ሴኔት የውጭ ግንኙነት ሰብሳቢ ጄምስ ሪሽ በመጨረሻው መስመር ላይ ለራፒድ ሰፖርት ፎርስ የውክልና ድጋፍ ለሚያደርጉ አካላት መዘዝ ያስከትላል ሲሉ የጻፉት አረፍተ ነገርም ኢትዮጵያ በሪውተርስ ዘገባ መሰረት በዘር ማጥፋት ጭምር ለሚከሰሰው የጀነራል ዳጋሎ ቡድን የወታደር ማሰልጠኛ መፍቀዷ ከተረጋገጠ የአሜሪካን የማዕቀብ ሰለባ የመሆን እድሏም ከፍ ያለ ነው። የሴኔቱ የውጭ ግንኙነት ሰብሳቢ ጄምስ ሪሽ አሁን የሰጡት ማስጠንቀቂያ ከወራት በፊት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ከሰጡትም ከፍ ያለ ነው። የውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ ከሁለት ወራት በፊት በካናዳ ሲደረግ ከነበረው የቡድን 7 አባል ሀገራት ስብሰባ ጎን ለጎን በሰጡት መግለጫ ላይ በሱዳን ለሐምዳን ዳጋሎ ከሚደረግ ወታደራዊ ድጋፍ ሀገራት ራሳቸውን እንዲያገሉ አስጠንቅቀዋል። በዚሁ በጋዜጣዊ መግለጫ ላይ የማንንም ስም ማንሳት አልፈልግም፣ ምክንያቱም የምንፈልገው ጥሩ ውጤት ማግኘት ነው ሲሉም ተሰምተው ነበር። ሩቢዮ አክለውም አርኤስኤፍ የራሱ የጦር መሳሪያ ማምረቻ ተቋማት ስለሌሉት በውጭ ድጋፍ ላይ ተመስርቷል። በመሆኑም የጦር መሳሪያ የሚያቀርቡ ሀገሮች ድጋፋቸውን እንዲያቆሙ ጥሪ አቅርበውም ነበር። የአሜሪካው የውጭ ጉዳይ ሚኒስትር በወቅቱ እንደተናገሩት ከሆነ ለጀነራል ሐምዳን ዳጋሎ ኃይል የሚሰጠው እርዳታ መሳሪያን ብቻ የሚመለከት ሳይሆን በግዛታቸው እንዲያልፍ የሚፈቅዱ ሀገሮችም ከድርጊታቸው ሊታቀቡ ይገባል ብለዋል። to the relevant parties. I don't want to get into calling anybody out in a press conference today because what we want is a good outcome here. This needs to stop. I mean, they're clearly receiving assistance from outside that's allowing them. And clearly that assistance isn't just coming from some country that's paying for it. It's also coming from countries that are allowing their territory to be used to ship it and transport it. በተለይ ማርኮ ሩቢዮ በወቅቱ ግዛታቸውን ለሱዳን ጦር የጦር መሳሪያ ማስተላለፊያነት ፈቅደዋል ብለው ሲናገሩ ሰማይ ጥሩ እንጂ ጉዳዩ በቀጥታ ኢትዮጵያን የሚመለከት ሊሆን እንደሚችልም ተገምቶ ነበር። አሁን ላይ ይህንን የሪውተርስ የምርመራ ዘገባ አጋልጦታል። ሪውተርስ ኢትዮጵያ በሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ ክልል ለመሐመድ ሐምዳን ዳጋሎ የፈጥኖ ድራሽ ታጣቂዎችን የሚያሰለጥንበትን ካምፕ ገንብታለች ሲል ሰፊ የምርመራ ዘገባ አውጥቷል። ዘገባው የመንግስት ምንጮችን፣ ዲፕሎማቶችንና የደህንነት ባልደረቦችን ቃለ መጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል መሆኑን ገልጿል። ሪፖርቱ አክሎም ካምፑ በሱዳን ለሚካሄደው ውጊያ ለራፒድ ሰፖርት ፎርስ ወይንም ለፈጥኖ ደራሽ ኃይል አዳዲስ ምልምሎችን ሊያቀርብ እንደሚችልም ጠቁሟል። የኢትዮጵያ ባለስልጣናት ግን እስካሁን
ላቀረበው ክስ ይፋዊ ምላሽን አልሰጡም። እንደ ሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮችን የቦታውን ግንባታ የተባበሩት አረብ ኤሚሬቶች በገንዘብ እንደረዳችና የሎጂስቲክስና የስልጠና ድጋፍ እንደሰጠች ገልጸዋል። የዜና ወኪሉ የተባበሩት አረብ ኤሚሬትስን ተሳትፎ በገለልተኛ ወገን ማረጋገጥ እንዳልቻለም ጠቅሷል። የኤሚሬትስ የውጭ ጉዳይ ሚኒስቴር ሀገሪቱ በሱዳን ግጭት ውስጥ አለመሳተፏን ለሮይተርስ ገልጿል። የሱዳን የእርስ በርስ ጦርነት በ2015 ዓ.ም የጀመረው በሱዳን ጦር ኤስኤኤፍ እና በፈጥኖ ደራሽ ኃይል አርኤስኤፍ መካከል በተፈጠረ የስልጣን ሽኩቻ ሲሆን ግጭቱ ከፍተኛ ሰብአዊ ቀውስ፣ መፈናቀል፣ ረሃብና የቀጠና ያለመረጋጋት ስጋት ደቅኗል። የሮይተርስ ዘገባ አንድ የኢትዮጵያ የውስጥ ደህንነት ሰነድን ጠቅሶ እንደገለጸው በዓመቱ መጀመሪያ ላይ በሺዎች የሚቆጠሩ የፈጥኖ ደራሽ ኃይል ተዋጊዎች በተጠቀሰው የኢትዮጵያ ቦታ ስልጠና ሲወስዱ የነበረ ሲሆን የሎጂስቲክስ ድጋፉም ከኤሚሬትስ ጋር የተያዘ ነው ብሏል። ሆኖም በካምፕ ውስጥ ያሉትን ሰዎች ማንነትም ሆነ የምልመላ ሁኔታውን በገለልተኛ ወገን ማረጋገጥ እንዳልተቻለም የዜና ወኪሉ ገልጿል። የሳተላይት ምስሎች የግንባታ እንቅስቃሴው ካለፈው ዓመት ሚያዝያ ወር ጀምሮ እንደነበር የሚያሳዩ ሲሆን ይህም መሬት መመንጠርን፣ የድንኳን ተከላዎችንና የመሰረተ ልማት ግንባታዎችን ያካትታል። በተጨማሪም በአቅራቢያው በሚገኘው በአሶሳ አውሮፕላን ማረፊያ የድሮን እንቅስቃሴ ሊደግፉ የሚችሉ ግንባታዎች መታየታቸውም ተጠቅሷል። ሮይተርስ የእነዚህን ግንባታዎች ዓላማ ምን እንደሆነ በገለልተኛ ወገን ማረጋገጥ አልቻልኩም ብሏል። ሪፖርቱ ዲፕሎማሲያዊና የደህንነት ምንጮችን ጠቅሶ እንደገለጸው የካምፑ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ቅርብ መሆን የቀጠናው ውጥረት በቁልፍ መሰረተ ልማቶች ላይ ስጋት ሊፈጥር ይችላል የሚል ስጋት እንዲያድርባቸውም አድርጓል። የኢትዮጵያ መንግስት በዚህ ጉዳይ ላይ የሰጠው አስተያየትም የለም። የሱዳን ጦር ቀደም ሲል የተባበሩት አረብ ኤሚሬት ስለፈጥኖ ደራሽ ኃይል የጦር መሳሪያ ድጋፍ ታደርጋለች ሲል ቢወቅስም አቡዳቢ ክሱን አስተባብላለች። ሆኖም አንዳንድ ዓለም አቀፍ ታዛቢዎች ክሱን ታማኒነት ያለው እንደሆነ ይገልጹታል። የዜና ወኪሉ የኢትዮጵያ መንግስት ተወካዮችም ሆኑ የፈጥኖ ደራሽ ኃይሉ ስለ ግኝቶቹ ለቀረበላቸው ዝርዝር ጥያቄ ምላሽ እንዳልሰጡም ገልጿል። የሱዳን ጦር ኃይል ባለስልጣናትም ለሮይተርስ ጥያቄ ምላሽን አልሰጡም። ይህ ክስ የቀረበው የሱዳን ግጭት አጎራባች ሀገራትንና የውጭ ኃይሎችን በመሳብ ግጭቱን የማርገብና የሰብአዊ ምላሽ ጥረቶችን ይበልጥ ውስብስብ ሊያደርግ ይችላል የሚል የቀጠናው ሀገራት ስጋት በበረታበት ወቅት ነው። ይህ ዘገባ መውጣቱም ኢትዮጵያን ለና አሜሪካ ማዕቀብ ሊያጋልጣት ይችላል። የሴኔቱ የውጭ ግንኙነት ኮሚቴ ሰብሳቢ ጄምስ ሪሽ ማስጠንቀቂያቸውም ለዚህ ይመስላል። ኢትዮጵያ በሱዳን ጦርነት ለፈጥኖ ደራሽ ቡድኑ ወይንም ለሐምዳን ዳጋሎ አድልታና የወታደር ማሰልጠኛ ስፍራ መስጠቷ ከአሜሪካ በተጨማሪ ከሌሎች ሀገራትም ጋር በእጅጉ ያቃቅራታል። ከነዚህ ውስጥ ሳውዲ አረቢያ ትገኝበታለች። ሳውዲ አረቢያ ይህ ዜና በተሰማ በማግስቱ የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ አጣድፋ ልካለች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፋርሃን አልሳውድም አዲስ አበባ ገብተው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። የውይይታቸው ዋና ጉዳይም ይሄው በኢትዮጵያ ላይ የተሰማው ሪፖርት ሊሆን እንደሚችልም ይገመታል። ምክንያቱም ሳውዲ አረቢያ ኢትዮጵያ በሱዳኑ ግጭት እጇን አስገብታ ለዳጋሎ ወታደራዊ ካምፕ እስከ መስጠት መሄዷን አትወደውም። ሳውዲ በሱዳኑ ግጭት ላይ በአንጻሩ ዓለም አቀፍ ተቀባይነት ላለው ለጄኔራል አብዱል ፈታህ አልቡርሃን ነው ድጋፍ ያላት። ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር አብራ ለአልቡርሃን ተፋላሚ ለዳጋሎ ማገዟ ሪያድ በፍጹም አትደግፈውም። ይህም ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ከየመን አንስቶ በእጅጉ መቃቃር ውስጥ ስለገቡ ነው። ሪያድና አቡዳቢ በየመን ከተጣሉ በኋላ ሳውዲ አረቢያ በሱዳን ለአልቡርሃን የምታደርገውን ድጋፍ በጣም ጨምራለችም ይባላል። ኢትዮጵያ በሱዳን ግጭት ውስጥ በዚህ ልክ የተቃርኖ ኃይላት መካከል መገኘቷም ከነ አሜሪካ ማዕቀብ ባለፈ ከሳውዲም ጋር ያጋጫታል። ሳውዲ እንደ ቡና ያሉ የኢትዮጵያ ምርቶችን በከፍተኛ ደረጃ የምትቀበል ነች። ብዙ ኢትዮጵያውያንንም ይዛለች። ከሳውዲ አረቢያ ጋር የሚኖር ጸብ እነዚህን ኢኮኖሚያዊም ሆነ የዜጎችን ግንኙነት ይጎዳል። አዲስ አበባም ከዚህ የዘር ጭፍጨፋ ጋር ስሙ በእጅጉ ከተያዘው የሱዳኑ ግጭት ራሷን ታግልል የሚሉም ተበራክተዋል። ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት ታጢ ነው ያሉም አሉ። በአማራ ክልል የተለያዩ ቦታዎች ቀጥሎ በዋለው ጦርነት በደቡብ ጎንደሯ ደብረ ታቦር የአየር ድብደባ መፈጸሙ ተነገረ። የአየር ድብደባው የተፈጸመው የኢፌድሪ የመከላከያ ሰራዊት ከተማዋን ለቆ ለአማራ ክልል አድማ ብተናና ሚሊሻዎች ጥሎ መውጣቱን ተከትሎ የፋኖ ኃይሎች ወደ ከተማው መግባታቸውን ተከትሎ ነው ተብሏል። የፋኖ ኃይሎችም መከላከያ ደብረ ታቦርን ለቆ ከወጣ በኋላ ከክልሉ አድማ ብተናና ሚሊሻዎች ጋር ተዋግተው ወደ ከተማዋ ገብተዋል የሚሉ መረጃዎች ተሰምተዋል። ይህን ተከትሎም ነው የአየር
የአየር ድብደባው ተፈጸመ የተባለው። ሆኖም የአየር ድብደባው ስላደረሰው ጉዳት ግን እስካሁን የታወቀ ነገር የለም። የፋኖ ኃይሎች ደብረታቦር ገብተዋል መባሉን ተከትሎ የክልሉ አድማ ብተናና የሚሊሻ ኃይሎች በሰልፍ ሲጓዙ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያዎች ሲዘዋወሩ ነበር። የመከላከያ ሰራዊት ደብረታቦርና ሌሎች የደቡብ ጎንደር ቦታዎችን ለቆ ሲወጣ አብረውት የፋኖ ኃይሎችን ሲዋጉ የነበሩት የአማራ ክልል አድማ ብተናና የሚሊሻ ኃይሎች አለማወቃቸው ውዥንብር መፍጠሩን የተሰማው የመከላከያ ሰራዊቱም ከበርካታ የደቡብ ጎንደር አካባቢዎች ለቆ ነው የወጣው ተብሏል። የአማራ ክልል መንግስትም የፋኖ ታጣቂ ኃይል ወደ ከተማዋ ዘልቆ መግባቱን በገደም ዳሜም ስለመግለጹ ተነግሯል። የክልሉ የሰላምና ጸጥታ ቢሮ ባወጣው መግለጫ ታጣቂ ኃይሉ ከፍተኛ ጉዳት እየደረሰበት መሆኑን ይገልጽና የታጣቂ ኃይሉ በደቡብ ጎንደርና አካባቢዎቹ ብዙ ይዞታዎችን የያዘው በአካባቢው ጠንካራ የጸጥታ ኃይል ያልነበረ በመሆኑ ነው፣ በዚህም አላስፈላጊ ውድመት አድርሷል ሲል ከሶታል። በአማራ ክልል ከሰሞኑ እየሆኑ ያሉ የግጭት እንቅስቃሴዎችን መነጋገሪያ ሆነዋል። የመከላከያ ሰራዊት በሰሜን ሸዋ የአማራ ክልል አካባቢዎች አዲስ ዘመቻ ከፍቷል በተባለበት ወቅት በደቡብ ጎንደር ደግሞ ሁሉንም ቦታዎች በሚባል ደረጃ ለቆ ወጥቷል። ይህን ተከትሎም ባህር ዳር ዙሪያም አካባቢ ከፍተኛ ውጥረቶች እንዳሉም ነው የሚነገረው። የመከላከያ ሰራዊቱ ከደቡብ ጎንደር የተለያዩ ስፍራዎች ለቆ ለወጣበትም የተለያዩ አካላት የተለያዩ ምክንያቶችን እያቀረቡ ሲሆን ጦሩ ከደቡብ ጎንደር የተነሳው በትግራይና ኤርትራ አዲስ ግጭት ያገረሻል ተብሎ ስለታመነ ወደዚያ ለመስፈር ነው የሚለው ሚዛንን የደፋ መስሏል። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ